በሀገረ አሜሪካ ልጅ ወልዶ በምግባር በሃይማኖት እንዲጸና አድርጎ ማሳደግ ምን ያህል ከባድ እንደሆነ ያላወቁ አንዳንድ በአስተሳሰብ የቀነጨሩ ግለሰቦች አሁን ቀጥዬ ማሳያችሁን የነ ዲያቆን ምረትን ቪዲዮ ሲተቹ ሲያንቋሽሹ ሙልጭ አድርጎ ሲሰድቡ ነበር። ውድ ቤተሰቦቼ በተለይም አሜሪካ ያላችሁ ኦርቶዶክሳውያን ይህንን ቪዲዮ ተመልክታችሁ እናንተም ኦርቶዶክሳዊ ፍርዳችሁን እንድትፈርዱልኝ እጠይቃችኋለሁ። ኢትዮጵያዊ መልክ ያላት ኦርቶዶክስ ተዋህዶ እጅግ በጣም በሚያሳዝን ሁኔታ የአቡነ ገብርኤልን ጉዳይ ወደ ብሔርተኝነት ወደ ኦሮሞ ጎጠኝነት ውስጥ ከተው ነገሩን ፖለቲካ አድርገውታል። በሚያሳዝን ሁኔታ ምን አይነት መግለጫ ነው ያወጣችሁት? ምን ማለት ነው? ከኦሮሞ ባህላዊ እንትን ያፈነገጠ ምንድነው ያፈነገጠው? ስም የማጥፋት ዘመቻቸው ከእሳቸውም አልፎ ብሔር ተኮር ኮሜዲያን እሸቱ ጋር ድንቅ ልጆች ላይ ቀርቦ አንድ ህፃን ልጅ የተናገረው ንግግር ብዙዎችን አስገርሟል። ለጳጳሳት ያስተላለፈው መልእክት ለሀገር መሪም እንዲሁ ያስተላለፈው መልእክት በጣም ይገርማል። ውድ ቤተሰቦቼ እሱንም እንመለከታለን። እስቲ እንመልከት ቪዲዮ። ይዋትችን እናት እንኳን ታያየን ድንቅ እናትዬ ድንቅ ይኸውልህ ቅዱስ ላሊበላ ይሄ ነው እየውልህ እናትዬ ውጭ ሀገር ካለ ልጅ ጋር ያወራች ያውቁታችሁ ይሽ ለእናት ዓለም ድንግል ለድንግል ማርያም ጥላተ ስልየ ለህር ነው ልወስድላት ነው። እናንተ ድምጣቸው አይራቀኝ ብዬ ጥላተ ስልየ እየለህር ነው ቀለቢ ስም ጨንቋር ግናታ አይዘናል እንግዲህ አይገርማችሁም? በእውነት ይህን የዋህ ህዝብ ነው እንግዲህ በጦርነት በፖለቲካ ሴራ የሚያስጨንቁት። በጣም ነው እኔ ለመጀመሪያ ጊዜ ቪዲዮ ሳያዘንጉት መብራንን በትቻ የኛ ህዝብ የገጠሩ ህዝብ ምን ያህል የዋህ ቅን እንደሆነ ሁላችንም እናውቃለንና ውጭ ሀገር ካለ ልጇ ጋር እያወራች ነው በስልክ እንግዲህ እንዳያችሁት። እግዚአብሔር በሰላም ያገናኛቸው። እንዲሁ አንድና አንድ ማለት የምችለው ነገር በእውነት ለዚህ የዋህ ህዝብ ጦርነት አይገባውም። ጦርነት ቆሞ ሰላም በቃ ናፍቆና ሁላችንም በእውነት የትም ብትሄድ እሷ ብቻ ራሷ ማንነቷ ሆና የምትገለጠው ኢትዮጵያዊ መልክ ያላት ኦርቶዶክስ ተዋህዶ ናት። የትም ብትሄድ የማትቀየር ነብር ዝንጉርጉር ነው ምን ጊዜ ማረል እንዴ ኢትዮጵያዊ መልኳን የማትቀይር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናት። የማትለዋወጥ አዎ ከጊዜው ጋራ የማትገለባበጥ ሃይማኖት ነው። ሃይማኖት አይገለባበጥም እኮ። ይሄ እኮ ፊዚክስ አይደለም፣ ሳይንስ አይደለም። ሳይንስ እኮ ትላንትና የነበሩትን ፕላኔቶች እኮ ይሄን ያህል ነው ብሎ ነገረን። ዛሬ ደግሞ ጨምረዋል አለን። አልነበረም? አዎ ገና ይጨምራሉ። እንዴ 10 ደረሱ እንዴ ፕላኔቶች ነው? ስንት ነው? 10 ይቀራል ገና በእኛ ቤተክርስቲያን ትምህርት ገና የለም። ኦርቶዶክስ መቼም አትናወጥም። አለት ላይ የተመሰረተች ናት። የሲኦል ደጆች ራሱ አናውጧትም። አንዳንዶች ግን እንደ በጋሻው አይነት ወልታፋ ሁሉ ጊዜም ውድቀቷን በመመኘት ላይ እየቃዡ ይገኛሉ። እስቲ ይሄን ቪዲዮ እንመልከት። የሰሞኑ የተነቀነቀ ነገር አለ እዛ ቤት ተነቅንቋል። ልትደግፈው አትችልም። መቼም አይሆነውን አትችልም። በቃ ተነቅንቋል። ተነቅንቋል። እንዲህ ስትለው እዚህ ይወድቃል፣ እንዲህ ስትለው እዚህ ይወድቃል። ይሄን ስናገር ደግሞ ልብህ ይመታል፣ ይመሰክርልሃል። እውነት ነው። ተነቅንቋል። የሆነ ነገር ሰማይ ነቅንቆታል። ሰማይ የነቀነቀውን በትርኢት ልታቆመው አትችልም። በድራማ ልታቆመው አትችልም። ሸማኔ የሰራውን ነጭ ጥበብ ለብሰ በመወዛወዝ አትራክት ልታደርግ አትችልም። ራቆቱን ተሰቅሎ የሚማርክ ጌታ አለ። ያለምንም ጥበብ፣ ያለምንም የሐር መጎናጸፊያ፣ ያለምንም የወርቅ አሸንክታ ርቃኑን ተሰቅሎ የሚያምር ጌታ ይሄው 2000 ዘመን ያፈልሰዋል። እያፈለሰው ነው።
እዛ ነው ሃይማኖት በሰው ነው የሚደገፈው ታውቃለህ። ተከራካሪዎቹ እኮ ስራቸው ይቆማል፣ ራሳቸው ይዞራል። ግን ገድበውታል ወይ? አይገድቡትም። ለምን መሰለ? አላወቁትም እንጂ ትግሉ ጦርነቱ ከወንዱ ልጅ ጋር ነው። እሱ ደግሞ ስራው የእባቡን ራስ መርገጥ ብቻ ነው። በዛ መውጊያውን ማጠፍ ነው ስራው። እንግዲህ ውድ ቤተሰቦቼ እንደተመለከታችሁት ይህ ፎቶ አሁን ከታች ላይ ከቪዲዮ ከታች ላይ ያለ ፎቶ ብዙዎች ሲቀባበሉት ነበር። እንግዲህ የአቡነ ገብርኤልን ደግፎ አሽሙር ነው እንግዲህ በግልጽ አልጠራም። ያው ለኛ እንደሆነ ግልጽ ነው። ለኛ ሲናገር ነበር። ከአቡነ ገብርኤል ጋር በጣም ተዋህዷል። ለማንኛውም በአስተምሮም እንደሚግባቡ አይተናል። ለምንድነው የራስን ማትሰብከው? ለምንድነው የራስ አስተምሮ ላይ የራስ ዶግማ ቀኖና ላይ ዶክትሪን ላይ ማትራቀቀው ማታስተምረው? ለምንድነው እኛ ላይ ሙጥኝ ብለ ተጣብቀ ያለው የሚል ጥያቄ ነው ማቀርብለት። ለማንኛውም የከሰረ የሞተ ሰው ለሞተ ሰው ምንም ብዙም ማውራት አያስፈልግም። አንተ እንደዚህ ብጨፍር ይሻላል ሌላውን ትተ ተመልከቱ። አንተ የማታምን ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ? አይ ኦርቶዶክስ ናታለም እዛ ሱፍን ለብሰ እየጨፈርክ እየደነስክ እንደፈለክ ተንዘላዘል። እቺን ቀዳዳ አገኘው ብለ ቅድስት ቤተክርስቲያን አፍን መክፈት አችልም። እዛ ቤት ላይ ያለውን ችግር አስተካክል መጀመሪያ። እና የአቡነ ገብርኤልን ነገር በእውነት ብዙዎቻችሁ አይታችኋል ብዬ አስባለሁ። ሶሻል ሚዲያው ላይ ብዙ ጴንጤዎች ሲቀባበሉ ነው። በቃ ደስ ብሏቸው ፕሮቴስታንቱ በሰሞን ቤዛችን ኢየሱስ ነው አትደንግጡ ሃሽታግ ተጀምሯል ምናምን። ይሄ ቤዛ የሚለው ቃል ራሱ ትርጓሜው ምንድነው ብለህ እኮ የሆነ ማን ነው ይሄን ነገር ግን የተናገረው ብለህ ወደ ኋላ ብትሄድ ቤተክርስቲያን ናት ቤዛ የምትለው ማለት ነው። እንዲሁ እናንተ የተዘጋባችሁ እንዲሁ አንተ ግን ምን አደርጋችሁ ነው የምታስቡን? ግን እኛን ግን እንደውም ፕሮቴስታንት እንዲሁ አቅም ኑሮታው እንደው ኧረ ተው ግን ተፈሩ። የምሬ ነው። የእናንተ ጥቅሙ ምን መስላችሁ? ፕሮቴስታንቲዝም ዓለምን ነው የምትመስሉት። ዓለምን አጣጣማችሁ ነው የምትኖሩባት እያልኩ ነው ያለሁት። በቃ እናንተ በክርስቶስ ኢየሱስ ስም ተደበቁና ዝም ብላችሁ ይሄን ዓለም መስላችሁ በዚያ ቀን ንጉሱ ሲመጣ ዋጋችሁን ይስጣችሁ። ለሁላችንም ይስጠን። ማን ትክክለኛ አምልኮ እየፈጸመ እንደሆነ እርሱ ያውቀዋል። አሁን ፕሮቴስታንቲዝም ለኦርቶዶክስ መጥቶ ቤዛችን ኢየሱስ ነው አትደንግጡ ምናምን። አቤት አይ ፕሮቴስታንቲዝም እኔ ማርያም ዝም እየሳስበው ራሱ ማለት ነው እስልምና ይሻላል። በነገራችን ላይ እስልምና ይሻላል ማለት እስልምናዎቹ ወይም እስልምና እምነት ተከታዩ ወገኖቻችን የራሳቸው መጽሐፍ አላቸው። መተዳደር ራሳቸውን ችለው በቃ እኔ ነኝ ብለው ይቆማሉ። አሁን ፕሮቴስታንቲዝም ይሄ ምንድነው የሚባለው? ሙቹዋሊዝም የሚባል ትምህርት ተምራችኋል? ባዮሎጂ 8ኛ ክፍል ነው ምናምን ላይ ይሄ ጥገኝነት ማለት ነው። መጥተው እነዚህን አባታቸው አደረጉ። ከዛ ደግሞ እነዚህ አባታውን ወጥተው ቅዱስ ቤተክርስቲያን ይቅርታ ይጠይቃሉ። አስፈላጊ ከሆነ ቅዱስ ሲኖዶሱ ቆርጦ ይጥላቸዋል። መጥተው ይደመሩላቸዋል። እናንተ ጋር ኢየሱስ ጌታ ነው ወለው ይላሉ። መሰረት የላችሁም፣ መሰረተ ቢስ ናችሁ እያልኩ እኮ ነው። ራስን ቁመህ እንዲህ እኔ ነኝ ብለህ መናገር አትችልም። ፕሮቴስታንቲዝም አንተ መጥተህ የቅዱስ ቤተክርስቲያንን ልጅ ኦርቶዶክስ ቤተክርስቲያንን አትደንግጭ ብለህ ስትናገር ከኒው ኢማጂን የሚያደርጉትን አቁምኩ። እኔ ስለናንተ ሳስብ ዝም ብዬ ነው የምስቀው ባይዘው። ምክንያቱም ከአይሁዳውያን አትሻሉም። ዛሬም ድረስ ክርስቶስን ስትሰቅሉ ነው የምትሉት። ስትሳደቡ መሳደማት ክርስቶስ ኢየሱስ እንትን ነው ብሎ መሳደብ እኮ አይደለም። ክርስቶስ ኢየሱስን አምላክነቱን ሳትቀበሉ ስለተቀመጣችሁ እየሰደባችሁት ነው ያላችሁት፣ እየሰቀላችሁት ነው ያላችሁት። በልባችሁ ውስጥ አምላክ እንደሆነ አሳይቷችሁ የአምላክነትን ስራ ሰርቶ አሳይቷችሁ አልቻላችሁም። ህሊናችሁ ተደፍኖ ነው ያለው። ዓለምን ስለሆነ የምትሰብኩት እየነገርኩ ነው ያለሁት። አንተ ነው መጣው ደግሞ ቤዛችን ኢየሱስ ነው አትደንግጡ ምናምን ትላለህ። ቤዛ የሚለውን ቃል ብትን አድርጋ የነገረች እኮ ቅዱስ ቤተክርስቲያን ናት። የተዘጋብህ ደስ በሚል አገላለጽ ነው የገለጽከው። ያው ወንድማችን አልደግመውም። ስም የማጥፋት ዘመቻቸው ከእሳቸውም አልፎ ብሔር ተኮር የቅንዓት የጥላቻ እና የአምባገነንነት ስሜትን እያንጸባረቀ በመምጣቱ
ብለን መግለጫ ለማውጣት ተገደናል እያሉ ነው የሚገኙት። እንግዲህ ይህንን ወደ 11 ደቂቃ የሚረዝም መግለጫ እንግዲህ ያስነበበው የምዕራብ ሸዋ ሀገረ ስብከት በጠቅላይ ስራ አስኪያጁ የሚመራ ማለት ነው። እንግዲህ ተከታዩን አሳፋሪ ነገር ጭምር ሰንጎበት መግለጫ አውጥቷል። እንግዲህ ዋናዋን ሐሳብ የሳብንበት ምክንያት የተፈለገው ይሄ ስለሆነ ሰሞኑ እሳቸው የፈጠሩትን ይህንን ውዥንብር በብሔር ካባ ሸፋፍኖ ለማሳለፍ ጥረት እየተደረገ መሆኑን ቀድመን ስንነግራችሁ ነበር። እንግዲህ የመዋቅር መግማማት መሽተት ይሏቸዋል። ይሄ ነው እንግዲህ ድፍን አንድ አዳራሽ ሙሉ ተሰብስቦ ነው ይሄ መግለጫ እየተነበበ ያለው። ይህ በጣም ያሳፍራል፣ ቤተክርስቲያንንም አንገት ያስደፋል። ተከፋይ ሃይማኖተኛ መሆንና በሆድ ልክ ሃይማኖትን መስፋት ይህንን ነው የሚያመጣው። በነገራችሁ ላይ እናስታውሳችሁ እንዲህ አይነትን ውሳኔ ብፁዕ አባታችን አቡነ አብርሃም ብቻ እየወሰኑ ስለሚመስላቸው ነው እንደዚህ አይነት ሰዎች የሚጋጋጡት። ነገር ግን ቅዱስነታቸው ባሉበት ብፁዕነታቸው ላይ ይህን ውሳኔ ከወሰኑት መካከል አቡነ ሳይሮስ ይገኙበታል። የዘር ጠላትነት የለውም። ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉም ቦታ ትነገራለች። ለሁሉም እኩል ፍቅር አላት። በብሔር እየሰነጣጠቃችሁ አታሳንሷት። አሳፋሪ መግለጫ ከምዕራብ ሸዋ ሀገረ ስብከት አያዋጣም። ማንኛውም እዚህ አንድ ቪዲዮ ይታየኛል። የኦሮሞ ተወላጅ ነውና ምሬቱን እንዲገልጦታል። እስቲ እንመልከት። ምን አይነት መግለጫ ነው ያወጣችሁት? ምን ማለት ነው? ከኦሮሞ ባህላዊ እንትን ያፈነገጠ ምንድነው ያፈነገጠው? ሰውዬው ያስተማረው እንደ ግለሰብ ነው ያስተማረው። ቀኖና ቤተክርስቲያን ጥሶ ነው ያስተማረው። ምንፍቅና ነው ያስተማረው። እንደ ቤተክርስቲያን ይዳኛል። በቃ በቤተክርስቲያን ጉዳይ ይዳኛል። ከዛም በኋላ የሚደረገው ይደረጋል። እኛ መስዋዕት እንከፍላለን በኦሮሞ ህዝብ ላይ እንደዚህ አንድ ብሔር የበላይነት ምን ማለት ነው? የአንድ ብሔር የበላይነት ማን ነው ያለ? እንደዚህ ያልተባለ ነገር ተሾመናችሁ አንዴ። በእውቀታችሁ እኮ ነው የምትሾሙት። ያለ እውቀት እኮ አትሾሙ። እኮ ቤተክርስቲያን እንትን እኮ ህግ እኮ ነው። ከነዛ አይኖር ታዲያ እዚህ መተባባዛት ነው መቼም። እዚህ ቁርስ እርስ በርስ ቁጭ ብለህ ነገር ከምጎኖ ግን እስኪ ወንጌል ስበክ። ወደ ገጠራማ ሂድና እኛ ሀገር እኮ ወንጌል የለም። እኛ ሀገር እኮ እንዳለ እኮ ሰው ወጥንቁልና እኮ ተይዟል እንዳለ። ሂዱና ወንጌል ስበኩ እስኪ ለኦሮሞ ህዝብ ካሰባችሁ። የሆነ ችግር በተፈጠረ ቁጥር የኦሮሞ ህዝብ ይሄ ህዝብ ጅል መሰላችሁ እንዴ? ይሄ ህዝብ መሞት የለበትም። በቃ ይበቃዋል። ሰለቸን እኮ መሞት እንዴ። ከኦሮሞ ህዝብ አናት ላይ ውረዱ። እዛ ቤተ ክህነት ውስጥ ያለውን ራሳችሁ ፍቱት። ሌላ ነገር እዚህ መጣችሁ ወሬ አጣው ብሎ መጮህ ነው ያማረኝ። መብራን በቃ ሰለቸን፣ ዘረኝነት ሰለቸን፣ በቃን። በቃ በስመ አብ ወልድ። የኦሮሞ ህዝብን ሰለቸው፣ በቃው፣ ደከመው። በቃ ወንጌልን እንስማ፣ ወንጌልን እንማማር። በቃ ያሳለፍነው አሳልፈናል። ከዚህ በፊት የነበረውን ያን ሁሉ ነገር አሳልፈናል። አሁንም ድጋሚ በዘር ውስጥ ተደብቆ ጦርነት ለማስነሳት ብጥብጥ ለማስነሳት የሚመስል መግለጫ ነው እንግዲህ በሀገረ ስብከት ደረጃ አስባችሁታል። እንደው ግለሰብ ቢሆን እኮ ችግር የለውም። በሀገረ ስብከት ደረጃ እንዲህ ተሰብስበው እንዲህ አይነት መግለጫ ከአውዱ ውጪ የሆነ በቃ ከአውዱ ውጪ የሆነ አቡነ ገብርኤል በእውነትም በዘረኝነት ተገለው ቢሆን ሁላችንም ከጎናቸው እንቆም ነበር። ግን ያስተምሮ ስተቱን ወደ ዘረኝነት ከተው ብቻ አረ ያስጠላል። መብራን እግዚአብሔር ይሁንልኛ። ጳጳስም የሚናገረው መነኩሴ የሚናገረው አስረግጬ ነው የምነግራችሁ። ማንንም ቢናገረው ምን ለውጧል? እንኳን ጳጳስ ከሰማይ የወረደ መልአክ እንኳን ቢነግረን የእመቤታችንን ትምህርት አንቀይረውም። ከዚህ በኋላ የቀደሙ አባቶቻችን አስተምሮናል። ቄርሎስ አስተምሮናል፣ ኤፍሬም አስተምሮናል፣ ዮሐንስ አፈወርቅ አስተምሮናል። ሌሎችም እንደ ዮሐንስ አፈወርቅ ጉባኤ እኮ እመቤታችን ትመሰገንበት የነበረው ያ ትልቅ ጉባኤ የሰማይ መላእክት ወርደው ይታደሙበት የነበረው ጉባኤ እኮ ነው። አባ ማርዳሊ እንዳያቸው 12 መላእክት በዮሐንስ አፈወርቅ ጉባኤ ላይ ለመገኘት የወርቅ ማዕጠንታቸውን ይዘው ሲመጡ አይቷቸው ነበር ይላል። የሰማይ መላእክት ሳይቀር ይታደሙበት በነበረው ጉባኤ ላይ ትመሰገን ነበር እመቤታችን ቅድስት ድንግል ማርያም። ስለዚህ ያንን ምስጋናዋን ልናቋርጠው በፍጹም አንችልም። እኛ የዮሐንስ አፈወርቅ ልጆች ነን። እኛ የቅዱስ ቄርሎስ፣ የቅዱስ ያሬድ፣ የአባ ጊዮርጊስ ዘጋስጫ ልጆች ነን። እኛ ከዛ የተለየ ምንም አይነት ሐሳብ፣ ምንም አይነት እምነት አይመጣም። አትደንግጡ እግዚአብሔር ቤተሰቦች፣ ይሄ ይሁን ዘንድ ያለው ነው። ገና ወደፊት አውሬው በትልልቅ ሰዎች ምልክታችን በምናደርጋቸው ሰዎች ሳይቀር ሊፈትነን እንደሚችል ማወቅ ይኖርባቸዋል። ወደፊትም ቢሆን የኔታዬ እግዚአብሔር ይጠብቆት፣ እግዚአብሔር ይጠብቆት፣ እግዚአብሔር ይስጥልን። በዚህ ዘመን አትደንግጡ እያሉ ስላንጽናኑን ይሄን ተመልከቱ እስቲ ይሄን ቪዲዮ አሜሪካ ላይ
እግዚአብሔር ይባርካችሁ። እጅግ በጣም ደስ ይላል። ጠረ ኪያኪ ሰናይ ተዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይትአኮት ስሙ። አሜሪካ ላይ እንግዲህ ወንድሞቻችን ሲያገለግሉ ነው ያየነው። ውድ ቤተሰቦቼ ይሄን ቪዲዮ ያመጣውላችሁን ቅድም ያስተዋወቅኳችሁ አንድ ነገር ገርሞኝ ምን ይላሉ አሁን እነዚህን ልጆች ለማሸማቀቅ አንዳንድ የቀነጨሩ ሰዎች ብያቸዋለሁ ቅድም። በእውነት ኋላ ቀር የሆኑ ከዘመኑ ጋር ያልሰነጠኑ አንዳንድ ሰዎች ሁሌም ኔጌቲቭ የሆነ ነገር የሚታያቸው አይምሯቸው አይናቸው የተጋረደ በጨለማ የተሞሉ ሰዎች እነዚህ ልጆች ለምንድን ነው እንዳያችሁት ሰላም ለዝክረ ስምክ ይዘመን ክርት አይሞ የሚለውን ስክሪን ላይ እያዩ ለማያውቁት ማለት ነው እያሉ ነበር እንዳያችሁት። እና ይሄንን ይዘው ነው እንግዲህ ሲሰድቡ ሲተቹ ምን ያህል መሀይም ብትሆኑ ነው ምን ያህል በቃ በግልጽ ነው እንዲህ በጣም ጸያፍ ቃላትን እየተጠቀሙ አንዳንድ ሰዎች ለማሸማቀቅ ሲሞክሩ አይቻለው። ለምን በቃላቸው አልያዛችሁም ነው እንግዲህ ለምን በስክሪን አደረጋችሁ ነውና እኔ ቆይቷል ከሆነ ጊዜ በፊት ነበር አሜሪካ ላይ ልጅ አሳድጎ በሃይማኖት በምግባር አሳድጎ ለዚህ ማብቃት በእውነት ለድቁና አብቁቶ እንዲህ ቃል እግዚአብሔር ተምረው እዚህ ያሉ ዲያቆናቱን ስነግራችሁ እዚህ ያሉ ዲያቆናት ራሱ እንደዚህ መልኩን አብጠርጥረው እንደዚህ ማለት አይቆሙም በእውነት። እና በአሜሪካ ምድር ምን ያህል በሃይማኖት በምግባር ልጆችን አሳድጎ አጽንቶ ማብቃት ከባድ በሆነበት ሀገር በባዕድ ሀገር እዚህ ደረጃ የደረሱ ልጆችን ሲሰድቡ ሲተቹ እኔ አይቼ በጣም ነው ያዘንኩትና አንዳንድ ሰዎች እባካችሁ አይምሯችሁን አድሱ። ሁሌም ኔጌቲቭ ነገር ክፉ ነገር አይታያችሁ። እኔ እንደውም ቅድስት ቤተክርስቲያን እድለኛ ናት ብዬ አስባለሁ። እና በእኔ እይታ እነዚህ ወጣቶች የቅድስት ቤተክርስቲያን የዚህ ዘመን አሜሪካ ላለችው ለቅድስት ቤተክርስቲያን ስኬት ምልክት ናቸው ብዬ ነው ማምነው። በጣም እንክብካቤ ይገባቸዋል። እናውቃለን በእውነት አሜሪካ ላይ ያው እዛ ሄደን ባንልም ያሉ ነገሮችን በቪዲዮም በምንም ስናይ በእውነት ሀገሪቱ ምን አይነት ከባድ እንደሆነ መንፈሳዊነትን በእግዚአብሔር ማመን ምን ያህል ኋላ ቀር አድርገው የሚያስቡ ግብረ ሰዶምን የሚያበረታቱ በጣም ብዙ ብልጭልጭ ነገር ያለባት ሀገር እንደሆነች እናውቃለንና እነዚህ ልጆች በጣም ሪስፔክት ይገባቸዋል፣ ክብር ይገባቸዋል። በእንክብካቤ ልንይዛቸው ይገባል እንጂ ቃል እግዚአብሔር ለምን በቃላቸው አልያዛችሁም ተብሎ ይሄን ያህል ዱላ ማሳረፍ በፍጹም ተገቢ አይደለም። አንዳንድ ሰዎች እባካችሁ በአይምሮ በአስተሳሰብ እደጉ ማለት ፈልጋለሁ። ምን ትላላችሁ? አሜሪካ ያላችሁ ቤተሰቦች በተለይ ሐሳብ አስተያየታችሁን አስቀምጡልኝ እስቲ። እድሜ ልኳን ማህተቧን አስራ ኖራ ሙሽራ ስትሆን ማህተቧን የምትበጥስ ባለ ቬሎ ሙሽሪት አለች። ቬሎ ማህተብ ይከለክላል እንዴ? እኔ አላውቅም። በነገራችን ላይ ቬሎ የኛ ባህል አይደለም። ስለሱ አሁን ደግሞ ብዙ እንዳልን በፈረንሳይ በአውሮፓ ዙሪያ የተጀመረ ነው። ልክኛ ምች መጋኛ እንደምንል ሁሉ ሙሽሪት መጋኛ እንዳይመታት ተሸፍና በነጭ ሰበን እንድትወጣ ይገባል በሚል ከዚህ አይነት ጽንሰ ሐሳብ የተጀመረ ነው። በኋላ ግን እያደገ ሲመጣ መገላለጥ ተጀመረ። ፊቷን የተሸፈነች ሙሽራ እንደ ወደ ህንድ ምናምን ካልሆነ ብዙ አናይም አይደል? እና ግን የነሱ ባህል ነው እንዳልኳችሁ፣ ባህል እንደየባህሉ ነው። በእኛ ሀገር ባህል ግን ቬሎ ከቅርብ ጊዜያት ወዲህ የመጣ ነው የመሳሰለው። አሁን እሱ ላይ ማተኩረው ጌጣጌጥ የበዛበት መልካቸውና ቁመናቸው እስኪረሳ እስኪጠፋ ድረስ ከሰውነት ከአንገት በታችም ከወገብ የተወሰነ በላይም የሚጋለጥበት ሌላ ቀን ተሸፍና የኖረችዋ ሙሽሪት በአደባባይ ተገላልጣ የምትውልበት እንዲህ ያለውን አናበርታት። ይልቅም መጋኛ ይመታል እንደዚህ አይነቱ እንደው እንጂ ተሸፍና ኖራ የሙሽርነት ላይ መገለጥ። ስለዚህ ይሄ ጥልቅ ምክር ከመምህራን አግኙ። እህቶቼ ልጆቻችን ሊከፋችሁ ይችላል፣ ግን አይክፋችሁ። እንድትጸድቁ ነው የምንናገረው እኮ እኛ። በእውነት ከጠላት መሳም የወዳጅ ንክሻ ይሻላል ይላል አይደል? ጠላት ከሚሰማችሁ ወዳጅ ቢነክሳችሁ ይሻላል አይደል? አሁን የእናት ንክሻ የእናት ቆንጥጫ ይሻላል። እንድንስተካከልላት ነው። ቤተክርስቲያን ቆንጠጥ የምታረጋችሁ ጠልታችሁ አይደለም፣ ስለምትወዳችሁ ነው። እና በቬሎ አትምጡብኝ የሚል ይኖራል። ምንም ማድረግ አይቻልም። እኔም ደግሞ በእግዚአብሔር አትምጡብኝ አላዳላም ማለት እናንተ ይሄን ይዤ ሌላው የራሴ ደካማ ሰው ነኝ። በሐዋርያት ሥራ ምዕራፍ 5 ለሰው ከመናደላ ለእግዚአብሔር እናድላ ነው። አርፈሽ ቁጭ ብለን የእግዚአብሔርን ሕግ ነው የምንሰብከው። እንደ ሰው ግን ደካሞች ልንሆን እንችላለን። እዚህ ላይ ግን የምናውጀው እግዚአብሔርን ቃል ነው። እግዚአብሔር ይከበር። ከዚህ ጋር ምን ይያያዛል? ሴቶች ሰውነታቸውን ይሸፍኑ ነው የተባለው። ይሄው ነው አንደኛ ቆሮንቶስ ምዕራፍ 11 ቁጥር 6 ሰውነታቸውን ይሸፍኑ።
ስለዚህ በሙሽርነት ይገለጠው አላለም። ሰወር ብላ በካባዋ በአክሊሏ ደምቃ እግዚአብሔር እንዲከብር እንጂ ሰውነትን ማጋለጥ ሜካፕ የሚባለው ይቅርታና በጣም ጌጣጌጥ መቀነዳደብ ማብዛት በሌላ አነጋገር የምንዝር ጌጥ ይባላል። እንዲሁም ሙሽራ ናት ምን ችግር የለም ይባላል፣ ግን አይደለም። ለሌላ አብነቱ ምንድነው? ስለዚህ ይሄን በመሳሰለ መቀባባት የመሳሰለው በማብዛት ሳይሆን ጌጣጌጥ ማብዛት ሳይሆን ትልቁ ጌጥና ክብር ተፈጥሮ ነው፣ ሃይማኖታዊ ስርዓት ነው የሚለውን በማሰብ ሰርጉ ባይሆን በዝማሬ በትምህርት በአለባበስ መስካሪ መሆን ይገባዋል። ሳይረዱ ማስረዳት ሳይማሩ ማስተማር ውድቀት ነው። ታው ጭብጨባ የለም። ጭብጨባ ማደናገሪያ ነው። አንጽሖ ሥጋሃ ቅዱሶኪሃ ማለት ምን ማለት ነው? ጥሬ መጽሐፍ ቅዱስ እያነበቡ መመር የሌላቸው በሜዳ የተወለዱ ዘመናዊያን ሰባካያን ሲቸገሩ ሌላውንም ሲያስቸግሩ ይሰማሉ። ብዙ ጊዜ ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ሕገ ወጥ ስብከት ነው። መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ ጉሳተ ልብ ይባላል። ተሰውሮ ሲኖር ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ሕዝብ፣ ሊቃውንት በከፍተኛ ደረጃ ነው የሚነጋገርበት። ጭብጨባ ማደናገሪያ ነው አሉ ብፁዕ አቡነ እንድርያስ የሊቃውንት ጉባኤ የበላይ አባት ናቸው። እንዲህ ያሉት አባቶች እውነተኛ አባቶች እንዳሉ ስናይ በእውነት ልባችን ያርፋል፣ ደስ ይለናል በእውነት እና አቡነ ገብርኤልን አይነት መናፍቅ ጳጳሳትን ብቻ ካየን በእውነት ተስፋ እንቆርጣለን። እንዲህ አይነት ብዙ ሰው ላስቀይም ነው ቅር ያለው ቅራሪ መጠጣት ይችላል። ከኔ ጋር መቀየም የፈለገ መቀየም ይችላል። እውነት ተናግሬ መሸበት አራለሁ። ዘራችሁ ከሃይማኖታችሁ የበለጠባችሁ ሰዎች ኦሮሞነት ከሃይማኖት የበለጠ፣ ትግሬነት ከሃይማኖት የበለጠ፣ አፋርነት አማራነት ከሃይማኖት የበለጠብህ ሰው ነጠላ ከማረግ መስቀል ከማሰር ውጪ ቤተክርስቲያን ዝም ብለህ ደርሶ ከመምጣት ውጪ ስለ ሃይማኖት ምንም የምታውቀው ነገር የለም። ስለ እምነት ምንም የምታውቀው የለም። አንተ ሃይማኖተኛ ነህ፣ ውስጥ ግን እምነት የለም። የሰው ልጅ ሁለት አይነት ድህነት አለው። አንደኛ ከስጋ ከበሽታ፣ ሁለተኛ ደግሞ ዘላለማዊ ድህነት የክርስቶስ አካል የምትሆንበት ነው። በዚህ ሁለቱንም ግን ለመዳን ምን ያስፈልጋል? እምነት ያስፈልጋል። በማን? በክርስቶስ። ውስጣችሁ ግን ክርስቶስ የለም። ውስጣችሁ ያለው አማራነት፣ ውስጣችሁ ያለው ኦሮሞነት፣ ውስጣችሁ ያለው ትግሬነት፣ ደቡብነት፣ አፋርነት ነው። እናንተ የሚያሳስባችሁ የዚህ ምድር ህይወት ነው የሚያሳስባችሁ። ዘራችሁ ነው የሚያሳስባችሁ። የዘላለም ህይወት ግን አያሳስባችሁም። መስቀል ላይ የተሰቀለው ክርስቶስ ግን አያሳስባችሁም። መከራን የተቀበለው ክርስቶስ አያሳስባችሁም። ደሙን ያፈሰሰላችሁ ክርስቶስ ግን አያሳስባችሁም። በዘር ውስጥ የተወሸቃችሁ ዘራችሁ የበለጠባችሁ ሰዎች ነገ ሞት ይመጣል፣ ትቀበራል። የዛኔ ሞት ሲመጣ አማራነት፣ ኦሮሞነት፣ ትግሬነት፣ አፋርነት፣ ደቡብነት አያድንም። ሊያድን የሚችለው በስላሴ ስታምን፣ ሊያድን የሚችለው በክርስቶስ በመስቀል ቤዛነት በክርስቶስ ደሙን አፍስሶ አንተን እንዳዳነ ስታምን፣ ምታምነው ምትድነው ስትጠመቅ፣ ምትድነው ንስሐ ስትገባ ስትቆርብ ነው ዳግም የምትነሳው እንጂ አማራነት መቼም ቢሆን ከሲኦልም አያተርፍም፣ ገነትም አያስገባም። ኦሮሞነትም እንደዚሁ፣ ትግሬነትም ደቡብነትም እንደዚህ ነው። አባቴ ምክሬ ነው። እምነታችሁ አስበልጡ። ከእምነት ውጭ ወደ ውጭ ነው እኮ። ትልቅ መልእክት ነው። እግዚአብሔር ይባርክ። በእውነት ዘረኝነት ቀፈፈን ሁላችንንም። በእውነት አባቶቼ ለሊቀ ጳጳሳት መልእክት ማስተላለፍ ፈልጋለሁ። እሺ፣ ማስተላለፋላቸው መልእክትም እባካችሁ የታሪክ ስህተት እንዳሰሩ እናም በታሪክ ተወቃሽ እንዳትሆኑ እናም እግዚአብሔር በረዳችሁ መጠን ክርስቶስ በደሙ የመሰረታትን ሐዋርያት በስብከታቸው ያጸኗትን ሰማዕታት በደማቸው ያቆዩአትን ቤተክርስቲያንን ለኛ ለህፃናት አስተላልፉልን።
ከዚህ ውጪ ምንም አይደለም ከማጨብጨብ ውጪ። እንግዲህ ዘመኑ እንዴት እንደተለወጠ እንዳያችሁት ነው። ይህ ህፃን ልጅ እንግዲህ አባቶችን እየመከረ አረ ምን አይነት ዘመን ላይ ደረሰን። ይገርማል። ብቻ አባቶች ወደ ዘረኝነት ጳጳሳት የተባሉት ወደ ዘረኝነት እታች ወርደው ዘግጠው፣ ይሄ ልጅ ደግሞ ስለ አንድነት፣ ስለ ሰላም፣ ስለ ፍቅር ይሰበካል። ብቻ ይገርማል። አሁንም አለ። እስቲ ይሄንን እንመልከት። እግዚአብሔር ከፈቀደልኝ ሁለት ነገር ነው መሆን የምፈልገው። ለኛው ፓትርያርክ ጳጳስ መሆን እንደምፈልግ ይነገራል። ይሄ እግዚአብሔር ያሳካል ምኞቴን። እግዚአብሔር ደግሞ ፓትርያርክ እንደሆን ካልፈቀደ ደግሞ በዚህ በኩል ጠቅላይ ሚኒስተር መሆን እንደምፈልግ ይነገራል። እግዚአብሔር መልካም ነገርን እኮ ሁሉ ጊዜ ይፈቅዳል፣ ሊከለክል ይችላል። አዎ የማይሆንበት ምክንያት ምንድነው? ለምሳሌ ትምህርት ያስፈልጋል። ምን ናቸው እነሱ ታውቃቸዋለህ? አዎ ዳሴ ማርያም፣ ዳዊት፣ ዜማ፣ ድጓ፣ ቅኔ በጣም የትየለሌ ናቸው። እነዚህን ሁላ ከተማክ እግዚአብሔር ከፈቀደልህ ፓትርያርክ ትሆናለህ ማለት ነው። ሌላስ መስፈርት ምን አለ? ሌላ መስፈርት ደግሞ መጸለይ። ሌላው ምናልባት የምታውቅ ከሆነ ፓትርያርክ ለመሆን መነኩሴ መሆን አለበት። ታውቃለህ አይደል? አዎ። ማግባት አትችልም፣ መውለድ አትችልም። ይሄ ራሴ ፍቃድ እኮ ነው። በኋላ ሳታውቅ በልጅነት ብለህ እንዳይሆን እንደዚህ ያልከው። አይ ማን ነገረህ እንደማላውቅ እኮ ማን ነገረኝ? እኔ አንተ እኮ እየጠየቅኩ እኮ ነው። እኔ አያሳሳም ልጅ መውለድ? ኧረ ምን ያሳሰኛል? ዘርን መተካት አትፈልግም? ፓትርያርክ ሁኜ ራሱ እኮ ዘር መተካት ይችላል። በምን እንዴ? በትምህርት ነው። አንድ ሰው እሺ በስንት አመቱ ነው ፓትርያርክ መሆን የሚችለው? አንድ ሰው በመጀመሪያ ተቀመጥ። አይ አቡኑ ሲመጡ ብድግ ነው፣ ግድ ነው፣ ግድ ይነሳል አይደል? አንድ ሰው ስለፈለገ ብቻ ፓትርያርክ ወይም ጳጳስ መሆን ይችላል? አይችልም። እግዚአብሔር ከፈቀደለት ነው ፓትርያርክ ሊሆን ይችላል። ይሄን እንትን ዩቲዩብ ላይ ገብታችሁ እዩ። እሺ ዩቲዩብ ላይ ድንቅ ልጅ ነው መብራን። በስመ አብ አሜዚንግ፣ የሚገርም ነው። እግዚአብሔር ምኞትን አሳክቶ እስቲ ያሳየን። አድገ ሐሳብ እንዳይለወጥ ወንድሜ፣ እግዚአብሔር ባለበት ይጠብቅ። መርቁት። እንግዲህ እጅግ ድንቅ ልጅ ነው። እንግዲህ ህፃናት አባቶችን ሲመክሩ አይተናል። ሌሎችም እጅግ በጣም ድንቅ የሆኑ አስተማሪ ቪዲዮዎችን አብረን ተመልክተናል። እግዚአብሔር ይመስገን ስለነበረን ጊዜ ብዙ ነገር እንደተማራችሁ እርግጠኛ ነኝ። ውድ ቤተሰቦቼ እንዲህ አይነት አስተማሪ ሌላ ቪዲዮ መመልከት ማየት ከፈለጋችሁ እዚህ ጋር ያለውን ቪዲዮ ተጫኑ። እዛ እንገናኝ።